በጣም ከባድ ሰዎች በጣም አንዴቲን በጣም አስቸገርኳት። አንዳንዴ በራሴ እፈተዋል ያልኩት ነገር ትንሽ ከባድ ከብዳል። ያው ፈተና ነው። ቅዳሜ በድንገተኛ ራስ ደስታ ግን ይሄ ሁሉ ሲሆን አልተሰማም። ማንም የሰማ የለም። አንተም እንዲሰማ አልፈለክም? አዎ። አይ ምን መሰለኝ፣ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። ምንም የምለው ነገር የለም። ሰላም ጤና ይስጥልኝ ወደ ቻሪ ሚዲያ ተከታታዮች። እንግዲህ ሰሞኑን በማህበራዊ ድረገጽ ላይ የተነገረውን ነገር ታውቃላችሁ። የኮሜዲያን አሌክስ ህመምን ተከትሎ ኮሜዲያን አሌክስ በራስ ደስታ ሆስፒታል እንደነበረ የተነገረው፣ ግን ከዛ በኋላ በእለቱ ቅዳሜ ማታ የተነገረው። የዛን ሁለት ማታ ጀምሮ የት እንዳለ ማንም ሰው አያውቅም። ይህንን አሌክስ የት እንዳለ በምን ደረጃ ላይ እንዳለ አሁን እሱን ጥያቄ ልገባ ነውና ዛሬ ከሱ ትረዳላችሁ። አብረን እንግባ። አሌክስ እግዚአብሔር ይማረው። አባት እንዴት ነህ? ደህና ነሽልኝ? ወንድሜ ተመስገን። አሌክስ እንዴት ነበር? እግዚአብሔር ይመስገን። ሆስፒታሉ በጣም ነው የተረባረበልህ? በጣም ከእግዚአብሔር ጋር እንዴት ነው? ይመስገን። አይዞህ ወንድሜ። አሌክስ ህመማውን ታግሶልሃል? ከበቀደሙ ታግሶልሃል? እንቅልፍ የሚወሰደኝ እዚህ ከመጣሁ እግዚአብሔር ሰበብ ሆኖ በቃ ይህንን አገኘሁ። በአንተም ነው ያገኘሁት። እውነት እግዚአብሔር ሁሉ ነገር እኮ ምክንያት ያረጋል። ዝም ብሎ ሊመስል ይችላል፣ ግን የሰው ዋጋ የምታውቀው በቸገረ ሰዓት ነው። ይህን የመሰለ ሐኪም ቤት መጥቻለሁ። ዶክተር ፍቅረ ሰላም ስሙ፣ የሆስፒታሉ ስም በሱ ነው። ፍቅረ ሰላም አጠቃላይ ሆስፒታል ባለቤት ናቸው። በጣም ግሩም ሰው ነው። በጣም ከምልህ በላይ እኔ አልገልጸውም። በቃላት የሚነገሩ አይደል። እግዚአብሔር ውለታቸውን ይክፈለው ነው። ውለታቸውን ይክፈለው። አሌክስዬ በጣም አሪፍ ነው። ደስ ብሎኛል ስላየሁህ። እስኪ አንዳንድ ነገር እናወራለን። እሺ። ሰላም ተመልካቾቻችን እንደምን አላችሁ? ይኸው ቅድም ከውጭ እንደገለጽኩላችሁ አሁን አሌክስ ጋር ገብቻለሁ። አሌክስ እንግዲህ ቅዳሜ ከነበረው ሁኔታ በጣም ትልቅ ለውጥ እንዳለው ኢንፎርሜሽን ይዤ ነው የገባሁት። አሌክስ እግዚአብሔር ይማርህ። አሜን አሜን። እንዴት ነው? አለሁ ይመስገን ፈጣሪ። ህመሙ ምናምን እንዴት ነው? አሁን ደህና ነኝ። በቃ ዛሬ ጥሩ ነው ያለው። በቀደም መቼ ነው? ዓርብ ዕለት ነው? ቅዳሜ ዕለት ወደ እኔ ሲደወል እኮ በጣም ከባድ ነበርኩ። ትንሽ መናገርም መግለጽም ትንሽ አልቻልኩም። ማውራት ብቻ ሳይሆን የሕክምና ሰዎችንም ሊረዱኝ አልቻሉም። በጣም አሞኝ ነበር። በጣም ፔንፉል ነበር እና ህመሙ ትንሽ ስለሚከብድ ያው ተመርመረ ብዙ ነገር እንትን ብለው ነው ጊዜ ይፈልጋል። እና እንደውም በነበርኩበት ቦታ ላይ ኢመርጀንሲ የሄድኩት ራስ ደስታ ሆስፒታል ነበር። ከዛ በቃ ነርሱ እንትን ብሎ አንቲፔን ምናምን ሊሰጡኝ ቻሉ። ግን ረጅም ሰዓት በቃ ፔንፉል፣ በጣም ያማል። ሰው ሊነካኝ አይችልም። መድኃኒት ለመስጠት ራሱ ደም ስሬን እንትን ብለውት ነበር፣ አተው ነበር በጣም። እንደዛም ሆኖ ብዙ አንቲፔን ተሞከረ። ምንም ህመሜን ሊያስታግስልኝ አልቻለም። ከዛ ያው መግለጽ ይከብዳል። ከባድ ነበር። ያው ከእግዚአብሔር ጋር ብቻ አይዞኝ። አሁን ምን መሰለህ የዛለታ እንግዲህ ብርሃኑ ተዘራ ነው የደወለልኝ። አሁን ማልቀስ የለም። እግዚአብሔር የተመሰገነ። እሺ አሌክስ፣
ብራውን ተዘራ ነበር የደወለልኝ። ቅድስት ነው ስሟ። ቅድስት የምትባል ይደውላለት። ቅድስት ደቦጭ ማለት የጸጋዬ ደቦጭ እህት ናት። አሃ የጸጋዬ ደቦጭ እህት ነች እንዴ? ጸጋዬ ነች። አሁን ትታ ወደ ሌላ አርቲስት ነበረች። በጣም ጎበዝ ተወዛዋዥ ነበረች ሲሉ ሰማሁ። ብርዬ ነገረኛ። እሷ ነበረች ለሱ የደወለችው። እሱ ደግሞ በቀጥታ እኔ ጋር ደወለና አሌክስ አሞታል ያለው ራስ ደስታ ነው። እስኪ አንድ ነገር መሆን ያለበትን ነገር እንደ ወትሮው ትብብር እንድናደርግ ጠየቀኝ። በቃ በጠየቀኝ ሰዓት ነው ወዲያ ብዬ እንግዲህ የዚህ ሆስፒታል ባለቤት አቶ ፍቅረ ሰላም ይባላሉ። ዶክተር ናቸው። እሳቸው ጋር በቀጥታ የደወልኩት። ግን ከመደወል በፊት አንተ ጋር ደወልኩ። ቅድም የእህት ልጅ ያለች አይደለም? የእሷን ስልክ ተሰጥቶኛል። እሷ ተጨንቃለች። አንተ አንዴ ብታገናኘን ምንድነው አነጫነጭህ እኮ ልታነጋገረኝ ሁሉ አልቻልክም። አልችልም አልከኝ። ከባድ ነበር። ከባድ ማለት በቃ መፈጠርህን የምጠላበት በምን ከእንደገና የሚረዳ ሰው የለም። ግማሹ ዋጣው ይልሃል። በቃ ገንፎ ነው የሚያደርገው። ህመም አይመስልም። በጣም ፔንፉል። እንደገና ምርመራዎቹ ገና አልደረሰም እያለው ዶክተሩ። በጣም ደግሞ ሶስተኛ የሚገርም ሰው ሊያሳክም የመጣ ሰው ነው ያወቀኝ። ሐኪም ምናምን የነበረው ኢመርጀንሲ አላወቁም። ኮሜዲያን አሌክስ መሆኔን የማያውቀው በፍጹም አንዴ ነው የሚያየኝም። የሚገርም ልብ ብሎ አላየሁም። አዎ በጣም ከዛ እግዚአብሔር ታላቅ ነው። ቅድስት ከቤቴ ራሱ ወደ ኢመርጀንሲ እዛ እንትን ራስ ደስታ ይዛኝ ሄደችው በመኪናዋ ራሱ እሷ ናት። ቅድስት ነች። ከቤተሰቦቼ ጋር ይዛኝ ሄደችው። ከዛ በቃ ምንም እነሱንም ማውራት አልችልም። እኔ በጣም ተረብሼ ነበር። ጮሃለሁ፣ አለቅሳለሁ፣ መተኛት አልችልም፣ መቆም አልችልም። በቃ በጣም አስቸጋሪ ነበር። ከዛ ወደ አንተ ጋር ወደ ብሬ ጋር እንደደወለችና ብሬ ደግሞ ለአንተ እንደደወለልኝ ነገረች። በከፊል ላይ ሰማኋት ስል በኋላ በሚገርም ሁኔታ በዛ ስቃይ ውስጥ እኔ ከእግዚአብሔር በታች አቻዬ ማለት መናገር ይከብዳል። አንዳንዴ ሰው ሚዲያ ላይ ሳይ ለማስመሰል ሊመስል ይችላል። ከእግዚአብሔር በታች በዛ ህመም ውስጥ የደረሰልኝ አንተና ይሄ ሆስፒታል ዶክተር ፍቅሬ ወዲያው ባልታሰበ ነው። በቃ በስልክ ዶክተሩን አገናኙኛሉ። እንደው ዶክተሮቹ ፈቃደኛ አልነበሩም። አረ ባለሙያ ናቸው ዶክተር ናቸው ተባለና ዛሉት አወሩ። ሲያወሩ እሳቸው አምቡላንስ ልከውልኛል። መንገድ ላይ ነው አምቡላንስ ገና አላ እዛ ሲደርስ ሁሉም ደነገጠ። ከዛ በኋላ ነው ኮሜዲያን አሌክስ መሆኔንም የታወቀው የተረዱት። ከዛ በኋላ ምንም እኔ እንትን በዛ ሰዓት ህመሜን የሚያከመኝ እንጂ ከዛ በጣም በሚገርም ሁኔታ በዛ ስቃይ ውስጥ እያለው ፍቅረ ሰላም ጠቅላላ ሆስፒታል ባለሙያዎችን ነርሶች ብቻ ወደ 8 ሰው ይመጣልኝ በአምቡላንስ። በቀኔ አላውቀውም ማለት እንዴት ደግሞ ከእንደገና ያንሱኝ የነበረ ምን ልትነካኝ ትችላለህ? ምን ሁለቱም እጅ አይሰራም፣ ሁለቱም እግር አይሰራም። ሰው ነው ዞር የሚያደርገኝ። እንደምንም በጣም ዘመናዊ ነው እንትኑ አምቡላንሱ። እና አልጋው በጣም ዘመናዊ እንደፈለክ የሆነ እንደምንም ብለው እሱ ላይ አደረጉኝ። ከዛ በምን አይነት ፍጥነት እኔ ከራስ ደስታ እዚህ መምጣቴን አላውቅም። በፕሌን የመጣው ነው መሰለኝ። ህመሙ ስለነበርኩ በጣም ተጨንቀር እዚህ ስደርስ በሚገርም ማቀ ያልጠበኩት ነገር ነው። ያው ከእግዚአብሔር ጋር ማለት በጣም ነው ያዘኑልኝ። እንደዚህ የሕክምና ባለሙያ ያዝናል ብዬም አላሰብኩም። እንደዚህ ማለት ያው አይደል ስራው ያስገድዳል። በቃ ምን እናደርጋለን? በቃ ከመስ በቃ እኔ ሁለመናው አይሰራም፣ ይሄ ፔንፉል ነው አሉ። በአስቸኳይ አልጋ እንዲይዝ ተደረገ። ስለዚህ አልጋ እዚህ የሚሆነው አሉ ዶክተር በቃ ቪአይፒ ክላስ አላቸው። ይሄ ማለት ነው እዚህ ነው የሚሆነው። መጡ። የሚገርምም ነገር ነው። በቃ ከእግዚአብሔር ሕክምናው እየተደረገልኝ እሳቸው ቆመው ትልቅ ተስፋ ነው ይሄ ሰው ምንም ዶክተር ፍቅረ ነው። ዶክተር ፍቅረ ከምለው በላይ
በጣም ሙሉ የሆስፒታሉ ስታፎች ማለት 20 ምናምን ቀን እንቅልፍ ያጣሁትን የመለሱልኝ ናቸው። መተኛ ተሻልኩ። ህመሜም የተወሰነ በጣም እንደዚህ እንደምልህ አይደለም። ይገባኛል። በጣም ነው የማሰቀለሽ እንትን መውረድ አልችል እኔ በጣም እንትን ተብዬ ነው። ከዛ ዶክተርም እዚህ መተህ እግር ቆሞ ድነህ ካልወጣ አትወጣም አይደል? እግዚአብሔር ይስጣቸው። ከእግዚአብሔር ጋር እንግዲህ ዛሬ በአራተኛ ቀኔ እግሬ እንኳን መቆም ጀመረ። እንደዚህ ማውራት ቻልክ? አዎ እንደዚህ ላወራህ አይደለም በቃ የምትጣላኝ ነው የሚመስለኝ። በቃ ህመም ላይ ነኝ ያለሁት። በቃ በጣም ምን ያድርጉኝ። ግን እግዚአብሔር ታላቅ ነው። እንቅልፍም ተኛው፣ ጩኸቴን በረደ። የተመሰገነው ፈጣሪ። አንተ ይሄ አሁን ከህመሙ በፊት ስራ ላይ ነበር። አታልቅስ። እግዚአብሔር ይመስገን አለክስ። እግዚአብሔር ይመስገን። ስራ ላይ ነበርክ? ስራ ነበር። የት እየሰራ ነበረ? የሚገርመው አዲስ ወንድማችን ነፍሱን ይማረውና የነፂ ፕሮግራም ነው የኢቢኤስ እሱ ላይ ውድድር ሁሉ እየተካሄደ ድምጽ እየሰጠኝ ህዝቡ ላይ ነው ያለሁት። እዛ መሀል ነው? አዎ እዛ መሀል ነው እኮ ድንገት ነው በቃ ቤትን ትባልኩበት እያመመኝ መጣ። ከዛ እዚህ ያለው እኔ መርፌ ሞጋበት ፓርት ነበር። በጣም ህመሙ ሲያመኝ ወጋ ነበር። ያ ቦታ ለካ ኢንፌክትድ ሆነ። በጣም ኢንፌክሽን ፈጥሯል። ከዛ ያ ቦታ እንትን ይፈነዳና እንትን ይሆናል፣ ፈሳሽ ይይዛል። ያን ሲገርመኝ ይሄ ሁለቱም ነበር የምትወጋው? አዎ ሁለተኛው ተደገመ። ሁለተኛው ሲደገም ሐሙስ ቀን ነው ሌሊት ላይ ከ8 ሰዓት ከምናምን ላይ ነው። ከአቅሜ በላይ ሆነ ህመሙ ማለት ነው። የዚህ ቁስሉ ሳይሆን የዛኛው ነው የሚያመኝ፣ የሪሁ እግሬ አውሪው። ከዛ በጣም የሚመሰገኑ እንደ ጤና ጣቢያ አለ ማለት አንዳንዴ በቃ እንደዚህ አይነት መልክ ያላቸው ሰዎች ታገኛለህ። ጤና ጣቢያ አለ፣ ወረዳ 3 የሚባል ጤና ጣቢያ አለ። እንዲህ አልጠበኩም። ለሀቅ ነው የምነግርህ። በቃ እኔ እንደለመድኩት ወይ መርፌ የሆነ ነበር በቃ ለመዳን። እኛ መርፌ አንሰጥህም፣ እኛ የምንፈልገው አንተን ከሞት ማዳን ነው አለ። ምንድነው ከሞት ማዳን እንዴት ነው ስል ኢንፌክትድ እንደሆን ካገባቸው አወቁ። አይ በቃ የዴክሳና ዳይክሎ የሚባል መድኃኒት አንሰጥህም፣ አንተ ሙሉ ምርመራ አድርገህ የያዝከው ነገር ቀላል አይደለም፣ ቁስል ከባድ ነው። ስለዚህ አስቸኳይ በዛ ሌሊት ሙሉ ምርመራ ተደረገልኝ። እንግዲህ ጤና ጣቢያ ላይ ሙሉ ምርመራ በጣም የሚገርም በጣም ከዛ ከሰዓት አዩት በንጋታው ማለት ነው። ከዛ ይሄኛው ፓርቲ ላይ አወጡት ያለውን ፈሳሽ የፈነዳው ቦታ እሱ ቦታ ላይ መግል ምን ቋጥሮ ነበር። እሱን አወጡልኝ። ከዛ የግዴታ ሪፈር ያስፈልጋል ተባልኩ። ከዛ ከጤና ጣቢያ ሪፈሩ ወደ ሰኞ እንዲሄድ ወደ ራስ ደስታ ተጻፈልኝ። እነሱ ጽፈው ነው የመጣው? ራስ ደስታ ይሄ የኤመርጀንሲው አይደለም፣ ራስ ደስታ ነው። ራስ ደስታ ሆስፒታል። ራስ ደስታ ሆንኩኝ። ከዛ ራስ ደስታም ሲያዩት ይሄ ትንሽ እንትን ያለ ጠንከር ያለ ነው፣ ስለዚህ ሰርጀሪ ያስፈልገዋል። ከአሁኑ በፊት ነው? ሰርጀሪ ያስፈልገዋል አሉ። ሰርጀሪው ተደረገልኝ። ያ ህመም ግን ሊቆም አልቻለም። ሞክረዋል ያንን። ከዛ በቃ ከአቅም በላይ ሲሆን መድኃኒት አዘዙልኝና ሌላ ቦታ እዚህ አልጋ መኖርህ እንትንም ካለው እንትን ጋር አልሄድም፣ እኔ እጮሃለሁ፣ አለቅሳለሁ፣ እንቅልፍ የለኝም። ስለዚህ በ21 ወጣሁ ከዛ ማለት ነው። አሁን በ21 ወጣሁ። ከዛ ቤት ነበርኩኝ። ጤና ጣቢያ እየሄድኩኝ ከበሽታው በጣም ሲከብድ በቃ አልቻልኩም። ቅዳሜ በድንገተኛ ራስ ደስታ። ግን ይሄ ሁሉ ሲሆን አልተሰማም፣ ማንም የሰማ የለም። አንተም እንዲሰማ አልፈለግክም? አይ ምን መሰለህ፣ ብዙ አድናቂ አለ፣ ህዝብ አለ ያንተ
ማስጨነቅም አንዳንዴ በምትችለው ነገር ቻሌንጅ አድርጌ ከአቅም በላይ ሲሆን ነው እውጣለሁ ብዬ ነበር። ከዛ ያው አይዞህ ነበር አይዞህ አሌክሲ ትንሽ ከባድ ነበረ። በጣም ቤተሰቦቼን በጣም አንድ እህቴን በጣም አስቸገርኳት። በቃ የነበሩ ጥቂት ሰዎች ነበሩ የሰፈር አሉ። በቃ በጣም በቃ እነሱ ናቸው በቃ እንትን ተስፋሜ ነበር በቃ እና ድኝ በጣም ህመሜን እንትን ያለው። ከዛ በኋላ መልሶ ይሄ ሲሆን እነሱም ራሱ አዘኑ፣ በጣም ጨነቃቸው። ትላንትም እዚሁ ነበሩ እና አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ነው፣ ይከብዳል። ያው ፈተና ነው፣ ከራስም ያልፋል አንዳንድ ጊዜ። ያው ከእግዚአብሔር ጋር ያው ትወጣዋለህ ፈተናው። የፈጠረኝ አምላክ ያው ፈጣሪ ያለ አሌክስዬ፣ አሁን ማልቀስ አያስፈልግም። ገብቶሃል? ምን መሰለህ፣ ይህን ከባድ ጊዜ እግዚአብሔር እዚህ አድርሶሃል። እዚህ አድርሶሃል። አታልቅስ አሌክስዬ፣ አታልቅስ የኔ ጌታ፣ አታልቅስ። ከባድ ነበር እና በዛ በስራ ውስጥ እያለን ይሄ ሁሉ ነገር የተፈጠረው እንግዲህ እኛ ጋር ደግሞ የእናንተ ስራ በተለይ ቆመህ የምትሰራው ጉልበት የሚጠይቅ ፓወር የሚጠይቅ ኢነርጂ የሚጠይቅ ስራ ነው እና ከስራ ራሱ እንግዲህ ይኸው ቁጭ ብለሃል ማለት ነው። ከዛን ጊዜ ጀምሮ ከተሰማ ጀምሮ ስራ መስራት አልቻልክም። ህዝቡ ደግሞ ድምጽ እየሰጠ ነበር። ልክ ነው። በጣም በቃ ድምጽ እየሰጠ ነበር። ውድድሩ ያው ቻሌንጅ ያለው ነው። ግን እሱ ላይ ዞር ብዬ እንዳስብ አልሆነም። አልቻልኩም። በቃ ከሰውም ሊያገናኘኝ አልቻለም። ከባድ ነው። ኦኬ አሌክስ፣ እስቲ እንደው እግረ መንገዳችንን ብናነሳው ጥሩ ነው። ምንድነው አሁን አንተ እግዚአብሔር እንግዲህ ይምርሃል ብለን ነው ሁላችንም የኢትዮጵያ ሕዝብ ያንተን ሆስፒታል መተኛት ካየ ጀምሮ ይጸልያል። በጸሎትም በምንም እየተረባረበ ነው። በእርግጥ ትንሽ ከዛ ወዲያ ያለው መረጃ ተቋርጦበት ያለህበት ሁኔታ ገና በደንብ አላወቀም ህዝቡ ከያችን ጫፏን ከመያዝ ውጭ። ስለዚህ አሁን ግን በዚህ አጋጣሚ በእኛ ሚዲያ ይታያል፣ በአቻር ሚዲያ ያለበት ሁኔታ ይታያል እና ለህብረተሰቡ የምታቀርበው ጥያቄ ለተለያየ አካል የምታቀርበው ጥያቄ ካለህ እግረ መንገድህን ታቀርባለህ። ቀድሚያ ግን ምንድነው ማወቅ የምፈልገው መሰለህ አንተ የግል ህይወትህ እንዴት ነው? ከማን ጋር ነው የምትኖረው? እንዴት ነው ምናምን ይሄንን ነገር እንደው በጥቂቱ። እኔ በትዳር አሁን የምኖር አይደለሁም፣ ግን 3 ልጆች አሉኝ። ኦኬ ያው በሌላ ሚዲያ ላይ ጠይቀውኝ ነገር ያለው ወደ 11 ዓመት ይሆናል የእህቶቼን ልጆች ማሳደግ ጀምሮ። እህቴ ደግሞ 8 ዓመት ይሆናታል በህይወት የለችም። እና ልጆቼ ናቸው። የእህቶቼ ልጆችም አይነት ስሜት እነሱ ባይሰማቸው እንደ ልጆቼ ናቸው። ልጆቼ እነሱ ሁሉ አንተ ነህ እንትን የምትለው እንደ ልጆቼ ሳይሆኑ ልጆቼ ናቸው። በቃ እኔ ሌላ ህይወት አላውቅም። እነሱ የማውቀው ከነሱ ጋር ነው። እናታችን የማዘር ቤት አለ፣ እዛ ነው የምትኖሩት። ከባድ ነው። ይሄንን ማወቅ ያስፈልጋል፣ ህብረተሰብም እንዲረዳ ነው። ብዙ ጊዜ በሙያ ውስጥ በተለይ በኮሜዲ ውስጥ ሁልጊዜ ቀልድ ብቻ ይመስላችኋል ሰዎች። ሁልጊዜ የሚገጥሟችሁ ነው። የምታዝኑ፣ የሚያማችሁ፣ የሚቸግራችሁ አይመስልም። አይመስልም። እናንተን የለመደው ስቴጅ ላይ መሳቅ፣ መንገድ ላይ ሲያገኛችሁ የእናንተን ጨዋታ ብቻ ነው የሚያውቀውና እንደዚህም እንደማንኛውም ሰው እንደምታዝኑ፣ እንደምትታመሙ፣ እንደምትቸገሩ ህብረተሰባችን እንዲያቅም ጭምር ነው የጠየቅኩና አሁን ታዲያ እንዴት ነው ወደፊት እግዚአብሔር ፈቅዶ ከዚህ ከህክምና ወጥተህ ወደ ሰላም መመለስ አይቀርም። ሀሳብህ ኢነርጂህ እንዴት ነው? እርግጠኛ ነህ አይደለም? አይምሮህ እንዴት ነው ያለው? የድንግል ማርያም ልጅ አያሳፍረኝ። እውነቴን ነው። ከሰው ማንም ቢመጣ አንተን ብትመጣ እግዚአብሔር ካልፈቀደው አይሆን። እውነት ነው። ስለዚህ በዛ ቀን በድንገተኛ መሄዴ ወደዚህም እንድመጣም ሊሆን ይችላል። ስለዚህ ያ ደግሞ ያየሁት ለውጥ ነው
ቢያንስ 20 ምናምን ቀን አልተኛውም። በዛ ውስጥ 2 ቀን በቃ 10 ደቂቃ ነው እንቅልፌ። ያው መርፌ እንትን ሰጥተውኝ ነው አንቲፔ። አሁን ግን ቢያንስ 2 ቀን እንኳን ተኝቻለሁ በትንሹ። ስለዚህ የሚቀጥለውንም የሚያውቀው እሱ ነው፣ ፈጣሪ ነው የሚያውቀው። ፈጣሪ ነው። አይጦር እንግዲህ እስቲ በመጨረሻ እንግዲህ የኢትዮጵያ ሕዝብ ያለበትም ሁኔታ ማወቅ ስለሚፈልግ እግረ መንገድ የት ሆስፒታል እንዳለ ፍቅረ ሰላም እንዳለ ህብረተሰብን በጸሎትን በምንም እንዲያግዝህ እስቲ ጥሪን አስተላልፍ። ከትላንት ዛሬ የተሻለ ነው። ነገህንም የሚያውቀው አምላክህ ነው። እውነት ነው። አንተ አታውቅም። እኔ ማለት እኔ አሁን እኖራለሁ ብዬ አላሰብኩም። የነበረኝን ህመም ሳየው ማለት ነው ትንሽ ከባድ ነው እና ምንም አይደለም። በቃ ህክምና እዚህ ጀምሬያለሁ። በቃ በጸሎታችሁ አትለዩ ነው የምለው። በተለይ እግሬ እንዲቆም ትቆማለህ። ስለዚህ ሌላ ሁላችሁም በጸሎታችሁ ብቻ አትርሱኝ ለማለት ነው። ምንም የምለው ነገር የለም። አይዞህ እግዚአብሔር አለ። እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ አታልቅስ፣ አይዞህ ትቆማለህ። እግዚአብሔር ይጨመርበታል። ሐኪሞች አሉ ከእግዚአብሔር በታች። በእግር ትቆማለህ። ወደ ሙያ ወደ ስራ ትመለሳለህ። ቆመህ እንደገና የኢትዮጵያን ሕዝብ ታስቃለህ፣ ታስደስታለህ። እሺ አታልቅሰው አሌክስዬ፣ አታልቅስ። እሺ አሌክስ ህክምናውን የጀመረበት ጊዜ እኛ ከምናውቀው ከቀዳሚ ሳይሆን ከዛ በፊት እንደነበረ ወጣ ባልኩበት ሰዓት እህቱ አጫውታኛለች። በዛን ጊዜም ብዙ ገንዘቦች ብዙ ብር እንደጨረሱ አልሸሸገችኝም አሌክስ ባይነግረኝም። እና አሌክስ እንግዲህ እስካሁን እዚህ ያደረሰውን አምላክ አመስግኗል። አሌክስ የኢትዮጵያ ህዝብ እንዴት ነው ለኢትዮጵያ ህዝብ የምታስተላልፈው መልእክት ካለ እስኪ? ያው በጸሎታችሁ አስቡኝ። የሚቻለውን ነገር እንዲያግዙት የሚቻለውን ነገር ከእግዚአብሔር ጋር በተለይ በጸሎት አትርሱ ይበል። ጸሎቱ ሳይ ነው ቸሩ የኢትዮጵያ ህዝብ እንግዲህ አሌክስን እንደሚያግዘው አልጠራጠርም። እስኪ የአካውንት ነምበርህን እስኪ ንገረን። 515 452 797 እኛም እንግዲህ በጽሁፍ ከስር እናስቀምጠላችኋለን። የኢትዮጵያ ህዝብ አሁንም አሌክስን ከጎኑ እንደሚቆም አልጠራጠርም። አሌክስ እንግዲህ እግዚአብሔር ይማርህ። አሜን። በጣም ነው የማመሰግነው። አንተም ገና እዚህ ከመምጣቴ ጀምሮ ላደረከው ነገር ሁሉ በእግዚአብሔር ስም አመሰግናለሁ። እሺ እኔም አንተ ድነህ ቆመህ ማየት ነው የምፈልገው። ወደዚህ ወደ ኢትዮጵያ ህዝብ ወደ ሙያ ተመልሰህ የኢትዮጵያን ህዝብ አመስግነህ ወደ ስራ እንድትመለስ ነው እምሻውና አሁንም እግዚአብሔር ካንተ ጋር ይሁን። አሜን። በጣም ነው የማመሰግነው አሌክሲ፣ በጣም ነው የማመሰግነው የኔ ጌታ። እሺ